ጽናትና ኪራ እንግዲህ አዲስ ሴት ልጅ ትመጣለች እያለ ነው። ኪራ በመንገድ አንዲት ህፃን ልጅ አግኝቼ ህያብ የምትባል ልጅ እንዴት እንደምታምር እያለ ሲላት፣ አንዲት ሴት ሲለ ደግሞ እሷ ጽናት በቅናት አበደችና ምን እያልክ ነው አለችው። ደግሞ ማናት ይቺ ሴት ያመጣሃት የምትላት ህያብ እያለች ስትጠይቀው፣ ቀናሽ እንደ አረ ህፃን ልጅ ነች አለ ማለት ነው። እሷም ታዲያ ምንድን ነው የመጀመሪያ ልጃችን ሴት ናት ህያብ ናት ሲል፣ እሷ ደግሞ ወንድ ነው እያሉ እንግዲህ በጾታ እየተነጋገሩ ይገኛሉ። እንዲሁም ሰናይት ደግሞ ከክሮም ጋራ እያወራች እንግዲህ አንቺ እባክሽ ራቀኝ ስትለው፣ አንቺን አልርቅሽም ወደ ተሳሳተ መንገድ እየሄድሽ ስለሆነ ልመልስሽ ይገባል፣ ብቻሽን ልተውሽ አይገባም እያለ ደግሞ እሱም ክብሮምም እይና እንዲሁም ደግሞ ከዚህ በኋላ ከኔ ጋር መሆን አለብሽ ሲላት፣ እንደ አስቤበት ስትለው የፍቅር ጥያቄ ያረግሽው እንዲ እያላት ነበር ማለት ነው። እንዲሁም ደግሞ ባለፈው እንግዲህ እናቱ የናሆሜ እናት ስለ ልጅ መጓጓታቸው የተነሳ ዘወትር ተደጋጋሚ ጥያቄ ስለሚጠይቁለት፣ ዛሬ እማዬ አትጠይቂም እባክሽ በፈጠረሽ ከዚህ በኋላ እንደዚህ አይነት ጥያቄ እንድታቀርቢልኝ አልፈልግም እያለ ሲል ነበረ መራዊት ድንገት የደረሰችው። መራዊት እንግዲህ ባለፈው በልብ ኬዟ ምክንያት ገብታለች ሆስፒታል ተብለን እንግዲህ ስንጨነቅ ብንቆይም ሆኖም ግን በጭስ ምክንያት እንደሆነና ያለ ቡና ሲያጨስ የነበረው ቅዱስ የነበረው ሽታ እንደነበር ሲናገረው፣ ናሆሚ እንግዲህ እንዴት ይሄን መራዊት አንድ ነገር ብትሆን አንቃለሁኝ እያለ እንግዲህ እሱን ሲገላገልበት ነበር። እሱም ሆን ብሎ ሳይሆን ቡና ሲጠጣ ምንጊዜም ጭስ ስለሚፈልግ ነበር። በዛን ሰዓት ግን እባክህ ሆስፒታል ነው ራስን ተቆጣጠር እያሉ እነ ኪራ ሁሉ በጣም ገርግለውት ነበር። ከዛም በኋላ እንግዲህ በቃ እኔ ሁሌም እኮ ለሰው አጥፊ ነኝ፣ ለሰው ጥሩ ነገር አይደለሁም፣ ለሰው መንገድ አጭላሚ ነኝ እያለ የተከዘ መንገድ ላይ ሲሄድ፣ እባክህ ተመለስ ብሎ ክብሮም ከመንገድ ላይ መልሶት ነበር። በፍጹም ተወኝ፣ ከመንገድ አታቋርጠኝ፣ እኔ ለሰው መጠቀም አይደለሁም፣ የኔ ችግር ሁሉ ወደ እናንተ ችግር እየተገለበጠ እየመጣባችሁ ነው ነበር ያለው። እባክህ ታስፈልገን ትችላለህ፣ አሁን ግን ቆርጠ ከሄድ አሁን ነው እንደውም ስበቡ መራዊት ብትጎዳ አንተ ነህ ምልህ ብሎ ኃላፊነት ሲጥልበት ነበር የተመለሰው። እንዲሁም ደግሞ በዛሬውም እንግዲህ ከሕክምና ወጥታ በጣም ደስ በሚል ሁኔታ እንግዲህ ደሙ ከሱ ተገኝቶ ከቅዱስ በጣም እሷን ስላተረፈለት መልሶ እንግዲህ ናሆሜ ከይቅርታ ጋር ብሎ ይቅርታ ጠይቆታል ማለት ነው። አንዳንድ ጊዜ ሳናውቀው ሰውን ቶሎ ብለን በስሜታዊነት መናገር ጥሩ አይደለም። አሁን እንግዲህ ለዚህ ህይወቷ ተርፎ ለመመለስ ያበቃት የቅዱስ የደም መገኘት ነው። እና እንግዲህ አሁን ደግሞ በቤት በዛን ሰዓት ተሰሙ ከሆነ እየተናዘዘች ነበረ ለጽናትና ለሰናይት የናሆሜንና የእናቴን ነገር አደራችሁን እያለች ስትል በጣም ስሜታዊ ሆነው ነበር። ናሆሜም እባካችሁ ደም እንደፈለገ ተቀምሞ ይሰራ ከሆነ የኔም ደም ቀመማችሁ እንደ መራዊት አድርጋችሁ መራዊትን አትርፉልኝ እያለ በጣም ሲናገር ነበር። ያ ሁሉ አልፎ ተመስገን አሁን ወደ ቤቷ ተመልሳለች። ሰላም ውድ ቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቀጣይ ክፍል ጽናትን ይዘንላችሁ መተናል። እንግዲህ ጽናት በአሁኑ ሰዓት እያጓጓ ያለ ድራማ ነው፣ ደስ የሚልና አስተማሪ። እንግዲህ ናሆሜም በጣም ተደስቶ አሁን ለመራዊት በቃ ከጎኔ አሻለሁልሽ እንደፈለኩኝ እንግዲህ እንደ መኪና ማልሽኝ በጀርባዬ ማልሽኝ እየተሸከምኩ ከፈለግሽ ቦታ ደርስሻለሁ እያለ ነው። እናቱንም እባክሽ በፈጠረሽ ማየ ከዚህ በኋላ እንዳትጠይቂን እያሉ ነው። እንግዲህ እሷ አሁን በሰዓቱ የልብ ኬዝ ስላለባት ማርገዝ እንደማትችል ተነግራለች። ግን ከጊዜ ብዛት እንግዲህ ቀስ በቀስ ምናልባት ወደፊት እንደምታገኝ ተስፋ ተሰጥታለች። ይህንም ቢሆን ግን አሚን ብሎ ናሆሜ ተቀብሎታል ማለት ነው። ግን እሷ እንድትጨናነቅ ስለማይፈልግ ምንም አይነት የዚህ አይነት ጥያቄ እንዳይቀርብላት ቤተሰቦቹን እያስጠነቀቀ ይገኛል። በጣም ደስ የሚል ፍቅር ያላቸው ናቸው መራዊትና ናሆሜ ማለት ነው። እና አሁን እንግዲህ ደግሞ ጽናትና ኪራ ደግሞ በልጅ እየተጣሉ ነው። እንግዲህ አባት ደግሼ በደንብ ልል ብዬ በአገሬ በወግ በማረግ ድራለሁ እያሉ ያሰቡ ነው። እሷ ደግሞ ያስጨነቃን ነገር የክብሯ ነው። አሁን እንግዲህ ክብሩንም ልናገር በቃ እኔ ነኝ አስገድጄ እንደዚህ ያደረኳት ብዬ ሲል እስ ብላ ነበር አፉን የዘጋችው። ለምን ስትለው በቃ እኔ ማንም አንተን እንዲጠላህና በአንተ ምክንያታዊ እንድትሆንብኝ አልፈልግም ስትል ነበር ጽናትም የመለሰችለት።
እና ካለብን እኮ መናገር ችግር የለውም። እኔው ስለሆንኩኝ ወሰድኩት እኔው ብናገር እኔው ነኝ የምጠቀልልሽ ምን ችግር ያመጣል ብለሽ ነው እያላት ነበር። እንግዲህ አንዲት ህጻን መንገድ ላይ ያገኘሁኝ ሲላት ትልቅ ሰው መስላው ቀንታ ነበረ። ማናት ስትለው ህያብ የመጀመሪያ ልጃቸው እንግዲህ ህያብ ተብላ ስሟ ወጥቶላታል። ሆኖም ግን እሱ ደግሞ ወንድ ልጅ ነው የሚፈልገው። እሷ ማለት ጽናት ወንድ ልጅ ነው የምፈልገው ትላለች። እሱ ሴት ነው። እንግዲህ መንታ መንታውን ይስጣቸው ከማለት ውጭ ሌላ ምን እንላለን ትላላችሁ? ልጅ አማረኝ አለ ኪራ። ምንድን ያማረህ ልጅ? ወይ ናሆሜ እኔ እኮ አንድ ፍሬ ልጅ ነኝ አለ ሲል፣ እንዴን ምን ማለትሽ ነው? በቃ እኔ ልጅ አውለጅልኝ ልጅ እፈልጋለሁ ለዛውም ሴት ልጅ እያላት ነው። እንግዲህ እሷም እንግዲህ እንወልዳለን ግን ወንድ ነው ትላለች። ጽናትም እንግዲህ መንታውን እንደምትወልድለት ቃል ገብታለች። ሰናይትና ክብሮም ደግሞ አንድ ላይ እያወሩ ነበርና እንግዲህ ከዛም በኋላ ምግብ እንደሚሰራላት መቼም አንቺን ያገባ ራሱን በፍጥኝ አስሮ ወደ ገደል መወርወር ነው ያለበት ሲላት፣ ኧረ እባክህ ትላለች ማለት ነው። እንዲሁም ከኪራ ጋር ቅር ተባብላ ተጣልታ ነው የመጣችው ከማይጣሉት ሰው ጋር። እንዲሁም ለምንድን ነው እዚህ ጋር ደረጃ ላይ የተቀመጥሽው ሲላት፣ ምግብ ሽታው ሳልበላው እንዲወደኝ ብዬ ነው ስትለው፣ አንቺ እኮ የምግብ ነገር ሲላት እንደ ሆዳምነት ቆጠረኝ በሚል ነው። ለዛ ነው ለካ እህቴ ብቸኝነት ይሻልሻል ከሰው አትቀላቀይ ያለችኝ እያለች የእህቷንም ብቸኝነት በመምረጥ ምግቡ እየተሰራ እያለ እሷ ትታ ወደ ቤቷ ተመለሰች። እና እንዴት እንደዚህ ታደርግ ምን ሁና ነው እያሉ ስልክ በተደጋጋሚም ቢደውሉላት ስልክ አላነሳችም። እኔ ግን ክለ ሰው ማስፈራ ነኝ እንደ ኮምፎርት ነኝ እንደ እያለች ስትጠይቀው እሱ አይ እንደውም አንቺ ታዝናኛለች ጥሩ ተጫዋች የሚወጣሽ ልጅ ነሽ እያለ ነበር መጀመሪያ መሰጋገናት። በኋላ በተናገረው ቃላት ግን እንዲሁ ተቀይማለች። ክብሮንም እንደዚሁ አንቺን አስሮ ወደ ገደል እንደመወሮር ያክል ነው ያላትንም ነገር ትሰበስባለች። ይሄ ነገር ሁሉ ሲል ብቸኝነትን የመረጠች እስከምትመስል ድረስ ትናገራለች። ዛሬ ደግሞ ናሆሜ ለእናቱ ጠንከር ያለ ምልክት ነበር የነገረው። ማየ በቃ ከዚህ በኋላ እንደዚህ አይነት ጥያቄ እንዲነሳብኝ አልፈልግም። በደወልሽ ቁጥር አንቺ ስለ ልጅ ብቻ ነው እንደምትጠይቂኝ። እኔ ልጅ ስልኮን መራዊትን ራሷን አጥቻት ነበረ። ከምንም በላይ እሷ ትበልጥብኛል። ልጅ ቀስ ብሎ በፈጣሪ ባለው ጊዜ ይመጣል። ሁለተኛ እንደዚህ አይነት ጥያቄ እንዳታነሺ ሲል መራዊትም እዛው ቁማ እያዳመጠች ነበር። እንግዲህ ምግብ እንገባበዝ ውጭ ስትለው ምግብ ሰርተሀብ ላይ ብታይ ይሻለም ወይ በሚል እንግዲህ ሽንኩርት ሊቆራርጥ ወደ ኪችን ገብቶ ነበረ። እሱንም ደግሞ ድርቆሽ ነው የምፈልገው ድርቆሽ አንቺ በዚህ ሰዓት ድርቆሽ ከየት ነው ማመጣልሽ? እንደምንም ብዬ ፍርፍሩን ፈርፍሬ ላብላሽ ቢላት አንተ እሺ በለኝ እንጂ አሁኑኑ ቢሆን በፀሐይ አድርቄ እንጀራውን አመጣለሁ እያለችው ነበር። እንግዲህ እየፈረፈረ ሁላቸውንም ሊያበላቸው ክብሮም እንግዲህ ወደ ኪችን ገብቶ ነበር። በጣም ነው እንዲያማረሽ? አዎ ከበላው ስንት ጊዜ። ኧረ ተይ አንቺ ሴትዮ ነፍሰ ጡር ነሽ እንዳይሆን ብሎ ሲጠይቃት፣ እንዴ ዶሮ ነኝ እንዴ በነፋስ ማደርገው? አንተ ምን ማለት ምን ይታወቃል ገባ ወጣ የሚል ሰው ካለ ሲል ምን ስትለው ወይ ምንም ነበር ያለው። ሰናይት ኪራ በተናገረ ቃላት እንግዲህ ተቀይማ ወደ ቤቷ ሂዳለች። ምን ሆና ጠፋች እያለ ኮሰረቴ ምን ሆና ጠፋች በሰላሟ ነው ወይ ስልክ ማታነሳም? ስለዚህ ሂጄ ደግሞ ወደ ቤቷ መጠየቅ አለብኝ እያለ ክብሮ መንገድ ላይ ሆኖ ወደ ቤቷ ይሄዳል። ዛሬ እኮ ወክ እንደምናደርግ ከእሷ ጋር ተነጋግረን ነበር። ቤቷ ሊሄድ እንደ ደግሞ ምን ታረግ መጣ ያለችኝ እንደሆስ መንገድ ላይስ ብንተላለፍ ችግሩ ምንድነው? ሰናይት ቤቷ ሲሄዱ ለምን መጣችሁ የሚል ባህሪ ያላት ሲሆንም ከሰው ጥላቻዋ ሳይሆን ሰውን አትቅረቢ ከሚባለው ከእህቷ መመሪያ እየተመራች ነው። ሆኖም ግን እሱ አልቀረም፣ እቤት ቀጥ ብሎ ሄደላት እና ጽናት ደግሞ እንግዲህ ጽናት ቁጭ ብላ ልብስ እያጣጠፈች ክሩቤ ይገባል። የህያብ እናት ሲላት፣ ኧረ አሁን ስሜንም እንዳይጠፋ ነው የፈራሁት አለችው ማለት ነው። አዎ የህያብ እናት እያለ ነው ከዚህ በኋላ እየጠራት ያለው። መፍቻ ቋንቋ እኮ ነው ስትለው፣ የአፍ መፍቻዬ ሳይሆን የፍቅር መፍቻዬ በል እንጂ የአፍ መፍቻማ ባባ ማማ እኮ ነው ልጅ ባቡን አፉን የሚፈታበት። ረሳው እንደ ማሚና ባቢ ነው የምትባለው አለች። መራዊና ደግሞ ናሆሜ ወደዛ ፍቅር ሲለዋወጡባት ወደ ነበረችው ቦታ ሄደው ደስታቸውን ይችን ቦታ መቼም አንረሳትም እያሉ እያስታወሱ ይገኛሉ። ከዛም በኋላ አይዞች ደከመሽ እንደ ምን የመሰለ አንድ ኮሮዘር መኪና አለኝ ሲላት፣ ወገብህ ነው መኪናዬ አላት። ችግር የለውም እሸከምሻለሁኝ ሲላት፣ በቃ ተሸከመኝ አለችውና እንግዲህ
እንደለመደው አዝሏት እንግዲህ ደስ ብሏት እየሳቀች ጨዋታቸውን ፈገግታቸው ተመልሶ የምናይበት በጣም ደስ የሚል ፓርት ነበሩ። እንግዲህ ክብሮም በሰናይት ቤት ገባና እንኳኳና ምን ሆነች ነው ያለቀች ትመስላለች እያለ ጠየቃት። ሰናይት ምግብ አልበላሽም እንደ እጅሽን እኮ ቆርጥመሽ ተውሽ ውስጥ እጅሽን ተይው ሲላት ምግብ አልበላሽም እንዴ ሲላት እንደውም እጅ የሚያስቆረጥም ምግብ ነው የበላው። ተይ አትዋሺ ሰናይት አልበላሽም ሲላት በቃ አታስጨንቀኝ ታዲያ ምንድን ነው ያለቀሽው ሲላት ፊልም እያየሁ ነበር። አንቺ እውነት ፊልም አይተሽ አለቀሽ ሲላት በቃ ክብሮም አታስጨንቀኝ አለች። በቃ ተይው አላስገድድሽም ማለት እኮ ሁሉም ሰው ይመጣና እራሱ በዘረጋው መስመር እንዲሄድለት ይፈልጋል። እኔ ደግሞ በዛ መስመር እንዲሄድ አልፈልግም። እና ታዲያ አንቺ ነሻ የራስሽን መስመር ማስተካከል ያለብሽ እኮ አንቺ ነሽ፣ እየተጎዳሽ ነው፣ እኔ ነግሬሻለሁ ሲል ይመክራታል። ሰው ልጅ በቃ ብለሽ እስካላስቆምሽው ድረስ እንደፈለገ ሊመራሽ ነው የሚፈልገው። ስለዚህ የራስሽ የሆነ መስመርና አላማ ሊኖርሽ ይገባል እያለ መከራት። እኔ ማነኝ ብለሽ ራስሽን ጠይቂ። ከዛ ሳለችው እኮ ለሱ መጀመሪያ ጥያቄ አንቺ ማንነትሽን ወቂና ከዛ በኋላ የሚያስከትለውን ደግሞ እነግርሻለሁ ሲል ነገራት። ቻርጅ ዘግቶብኛል እና ቻርጅ እስከማደርግ ድረስ ስጭኝና ጠብቂ ሲላት እሺ ብላ ሄደች። እንዴ ልጅቷ ዛሬ እሺ አለች እኮ እያለ ይገረማል። ጽኑና ደግሞ ክሩቤ አልጋ ላይ ቁጭ ብሎ ታየኝ እኮ አባቲ ሰርግ ደግ ሰው ሲጠሩን እኔ በፈረስ ላይ ሆነች መጥቼ ስወስድሽ እያሉ ጭውውት ጀመሩ። ከዛ አባቴ ሲመርቀን ህልሙ ሲሳካለት ያን ቀን ማየት ናፈቀኝ ብላ ለክሩቤ ትነግረዋለች። ጽኑ የምትወጂ ሰው ደስታ መኖር እንዴት በጣም ደስ የሚል ህይወት መሰለች ጽናትዬ ይላታል። ምንም በላይ የቤተሰቦቻችንን ውለታ መርሳት የለብንም ስትል ነገረች። እሱማ አዎ ከዚህ ወላጆቻችን ከዚህ አድርሰውን እነሱንማ እጅ ነካሽ ወንጭፍ በላዮች መሆን የለብንም። ስለዚህ ወላጆቻችንን እንዳሳደጉን እንዳከበሩ ማክበር አለብን ሲሉ ይወያያሉ። ግን አልዋሽህም ያንን ባህላችንን እንዴት እንደምናደርገው እያስጨነቀኝ ነው። አትጨነቂ ታዲያ አስቀድመን ለአባትሽ መናገር ነው። አንተንማ በመጥፎ ነገር እንዲያነሱ አልፈልግም። ስለዚህ ምንም ችግር የለም እሱን እኛ እንመካከርበታለን ሲደርስ ይላታል። በፍጹም ይሄን ነገር አያስጨንቅሽ ይላታል። እሷ የክብር ጉዳይ እያስጨነቃት ይገኛል። በሀገሯና በሀገሯ ባህል ያለውን ነገር አባቷን ለምን ስማቸውን ላለማስጠፋት እየጣረች ቢሆንም አይዞሽ እኔ እናገራለሁ ሲላትም አይቻልም አይነገርም እያለች ነው። እናት ወደ መራዊት ቤት ሄዳ እንግዲህ ስለ ሰናይት እያስጨነቃት ያለ ነገር እንዳለና ምን እንደሆነ ከሰዓት ሂጅ እንደምጠይቃት ነው ብላ ትነግራታለች። ምናልባት የእህቷ የባሏ ቤተሰቦች ሊሆኑ ይችላል ሌላ ምን ይሆናል ብለሽ ታስቢያለሽ ስትል መራዊት ትነግራታለች። እንግዳውማ አብረን እንሄዳለን ሲሉ ተነጋገሩ ጽናትና መራዊት። መራዊት ፀሐይ ስለሆነ በፀሐይ አትወጪም አንቺ ስትላት ትጠይቃታለች። ኧረ አሁንስ ሕፃን ልጅ አደረጋችሁኝ እንደሄዳለሁ ስትላት ለማንኛውም እሺ እኔ ምግቡን ልስራልሽ አንቺ እረፊ ድካም አያስፈልግሽም አለቻት። እሺ ብላ ጽናትም ምግቡን ለሷ ለመስራት እንግዲህ ወደ ኪችን ገባይ። እንደገና መራዊት ደግሞ ምን ሆና ነው ሰናይት እኔ ቤት እኮ ጠፋች በሰላሟ ነው ወይ እሷ እኮ ዝም ብላ የማያስጨንቀው ነገር ያስጨንቃታል ስትል ታስባለች። ስለዚህ በዚህ የዛሬው ቻናል እንግዲህ የዛሬው ፕሮግራም ማለት ነው በዚህ ተቋጭቷል። በሚቀጥለው በምን እንደሚመጣ ተከታትለን እናቀርብላችኋለን። ስትከታተሉ ስለነበረ ከልብ አመሰግናለሁ። መልካም ቀን ተመኘውላችሁ።